ባርነት ብዬ በማስበው ሁኔታ በማይታይ ሰንሰለት የታሰርን ልጆች የእግዚአብሔር ስጦታዎች ናቸው። የእግዚአብሔር ስጦታ የሆኑ ልጆችን አሁን ላይ በተለይ አሁን ባለው ሁኔታ ላይ ልጆች የሚያድጉበት መንገድና የምናየው የምንመለከተው በጣም ከባድ ነው። ጤናማ የልጆች እድገት አለመኖሩ ለአንድ ቤተሰብ ብቻ አይደለም ጉዳቱ፣ ለሀገር ጉዳት ነው፣ ለቤተክርስቲያንም ጉዳት ነው። አሁን ላይ ልጆችን ለሀገር ለቤተክርስቲያን በቅተው ራሳቸውን ችለውና ቀጣይ ህይወታቸውን የሰመረ የሚያደርግ የልጆች አስተዳደግን በተመለከተ ቤተክርስቲያን የራሷ ትምህርት ቢኖራትም መሰጠት ባለበት ልክ ግን አልተሰጠም። ባሪያ ነበረች፣ በግዞት ውስጥ ነበረች። ልጇም ልክ እንደዛ፣ ቤተሰቧም ልክ እንደዛ። ራሷ የተወለደችውም በባርነት ውስጥ ነው፣ ያገባችውም በባርነት ውስጥ ነው፣ ልጆችንም የወለደችው በባርነት ውስጥ ነው። ለብሉይ ኪዳንም ላሉ ሴቶች ለሃይማኖታቸው፣ ለጥበባቸው፣ ለእይታቸው፣ ለቤተሰብ የሚከፈለውን ይሄ መስዋዕትነት የመስዋዕትነት ጥግ ለማሳያነት ለምሳሌነት የምትቀር ትልቅ ሴት ናት። እንዲያውም ሙሴን ለሊቀ ነቢያትነት ወይም ለመስፍንነት፣ አሮንን ደግሞ ለሊቀ ካህንነት፣ ማርያም የምትባለው ልጇን ደግሞ ለሊቀ መዘምርነት የዘማሪዎች አለቃ ነበረች። ያበቃችው ዮካብድ ናት። ደክሟት ነው የምትመጣው፣ ተሰድባ ነው የምትመጣው። ልጆቿም እንደሷ ባሪያ ናቸው፣ ሰው አይደሉም። ለፈርዖኖቹ እቃ ናቸው። እኛ እንደ ወላጅ የምንፈተንባቸው አንድ ልጅ ለምሳሌ ኦቲስቲክ ቢሆን ወይም ደግሞ ስፔሻል ኒድ ሆነ ማለት የጤናም የአካልም እክል ቢኖረው ሰው እንደ ሰው ያይልናል ወይ? እናትስ ከዛ በላይ ማየት ትችላለች ወይ? ምንም ቢሆን የተሸጠች ባሪያ ናት። ጡብ የምትሰራ፣ እንጀራ የምትጋግር፣ ወጥ የምትወጠውጥ፣ በፈርዖኖች ሰራዊት የምትደበደብ፣ በብረት አለንጋ የምትመታ ሴት ናት። ይህንስ የፈጠረው ይግደለው፣ ይህን የመሰለ ብላቴና፣ ይህን የመሰለ ሕፃን ልጅ አንገልም ብለው የግብፅ አዋላጆች ተውት። ልጇን ከባህር ዳር መጣሏ በጣም እምነቷን ያሳያል። ልጇን ከባህር ዳር ከጣለችው በኋላ እልፍ ብላ ነው የቆመችው፣ ጥላ አልሄደችም። ማርያም እህቱ ቀን ቀን ትጠብቀዋለች፣ እናቱ ዮካብ ደግሞ ማታ ማታ ጡቷን ታጠበዋለች። በእንዲህ ያለ ቆየ ነው። ሃይማኖት ጥበብ ያስፈልገዋል። ሃይማኖት የተዋሃደው ጥበብ ከመከራ ስጋ ከመከራ ነፍስ፣ ከሞተ ስጋ ከሞተ ነፍስ ያድናል። ጤና ይስጥልኝ። ገነት በየነ እባላለሁ። ባለትዳር የ5 ልጆች እናት ነኝ። ዛሬ አባ ሚዲያ ላይ ተገኝቻለሁኝ። የመጣሁበትም ዋና አላማዬ ወይም ጉዳዬ እንደ ወላጅ እኔንም ጨምሮ ሌሎችንም ወላጆች የሚያሳስቡን የተለያዩ የልጅ አስተዳደግ፣ ማህበረሰባዊ፣ ፖለቲካዊ፣ የሀገር ሁኔታዎች አሉ፣ ችግሮች አሉ። አንዳንድ ሀሳቦች በተለይ እንደ ወላጅ አሁንም ደግሞ የምናገረው እንደ ወላጅ የሚያሳስቡኝ የሚያስጨንቁኝ ቢያንስ መፍትሄም ይሁን ምክር ያስፈልጋቸዋል ብዬ ያሰብኳቸውን እነዚህን አስጨናቂ ናቸው ብዬ በራሴ በኩል ሌላውም ሰው ማለት ያስጨንቋል ብዬ አምናለሁ ለመወያየት መጥቻለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ውድ የዚህ ሚዲያ ተከታታዮች አባቶች፣ እናቶች በየስፍራው በየሀገሩ ያላችሁ ለሁላችሁም ሰላምና ፍቅር እየተመኘው በዛሬው ዕለት ወይዘሮ ገነት ወይም ፍቅርተ ማርያም በሀገራችን ብሎ በዓለማችን ካለው ከቤተሰባዊና ከልጆች አስተዳደግ አንጻር አንዳንድ ሀሳቦች እንድንወያይ ያው ተጋብዣ ያለውኝ እና እንድንጫወት እንድናወራ ያው ፈልጋለች እና ሀሳቦቿን እየሰማን በጋራ የምንወያይ ይሆናል። እግዚአብሔር ከሁላችን ጋር ይሁን። እሺ፣ አሁናዊ ሁኔታ የሚለውን ትንሽ ለማውራት ያህል ዳታ ባይኖረኝም በቁጥር ይሄን ያህል ፐርሰንት ማለት ባልችልም ግን ይሄ አሁን የምናገረው ነገር የብዙዎቻችን ህይወት ይወክላል ብዬ ስለማምን ከጧት ጀምሮ ያለን ቀን ምን ይመስላል የሚለውን ትንሽ መናገር ፈልጌ ነው። እና
ለምሳሌ አንድ ሰው ከእንቅልፉ ይነሳል፣ ስልኩን ያነሳል። ይሄን ምሎት ወላጅ የሆነ ሰው ማለት ነው። ከዛ ስልኩ ላይ የሚያየው ነገር የሚቆጣጠረውም የማይቆጣጠረውም ሊሆን ይችላል። የሱ የሚመለከተውም የማይመለከተውም አሳዛኝም ወይም ደግሞ አስደሳች የተለያየ ዜና ሊሰማ ይችላል። ፖለቲካውም ይሆናል፣ ማህበረሰባዊም፣ ተስፋ አስቆራጭም ሊሆን ይችላል። ብቻ ቀኑን ሙሉ ተሸክሞት የሚውለው አይነት ኢንፎርሜሽን ሊሆን ይችላል። ዜና አስሮት የሚያስቀረው አይነት ይሰማል፣ በዛው ይነሳል። በዛው በዛለ ስሜት ልጆቹን ከእንቅልፍ ቀስቅሶ ትምህርት ቤት ሊያደርስ ይችላል፣ ወይም ደግሞ ሊሸኝ ይችላል። እንደዚሁ እያለ ቀኑ ያልፋል ማለት ነው። በዚሁ ሁኔታ ባለንበት ስሜት በደከመን ሲደክመን ፊዚካሊ ሊደክመን ይችላል፣ ስሜታችንም ሊደክመን ይችላል። ልጆቻችንን እንቀበላለን ማለት ነው። በሸኘናቸው ስሜት እንቀበላለን። ልጆቹ ግን ያንን አይደለም የሚፈልጉት። ምናልባት ፍቅር ሊሆን ይችላል። ይሄ ደግሞ እርግጥ የሆነ ነገር ተስፋ፣ ነጋቸውን መቅረጽ፣ ነጋቸውን መንገድ መስጠት፣ ይሄ ጋይድ ማድረግ፣ ቀናቸውን ጠይቀን የራሳችንን ስሜት ውጠን ለነሱ ፍቅር መስጠት፣ መዳበስ፣ ይሄን ነው ልጆች የሚፈልጉት። እኛ ግን ለራሳችን የታሰርንበት ሁኔታ ባለንበት ጫና የደረሰን ብዙ ጫና ያደረሰብን ባለበት ሁኔታ እነሱን በምን ሁኔታ ነው የምንቀበላቸው? አሁን እኔ እንደ ጥያቄም ሁላችንም እንድናቅን ኮንሸስ እንድንሆንም እንድንጠይቅ። ምክንያቱም እንደ ወላጅም ይሁን እንደ ሰው በጣም ከራሳችን ጋር እውነተኛ መሆን ስላለብን በዚህ ሁኔታ አይደለምና ለልጆች ነገ ተስፋ ልንሰጥ አይደለም፣ ብርሃናቸውን ልናሳያቸው አይደለም፣ በጨላለመ ሁኔታ ነገ አንተ እንዲህ መሆን ትችላለህ እንዲህ ትሆናለህ ብለን ሞራል ልንሰጥ ቀርቶ ለራሳችንም እንጨልምብናልና በዚህ ቀን እያሳለፈን በዚህ ህይወታችንን እየመራን እኔ እንደው አሁን ደፍሬ ተናገር ቢሉኝ ባርነት ብዬ በማስበው ሁኔታ በማይታይ ሰንሰለት የታሰርን የቀን ስራ ላይሆን ይችላል አይደል? ይሄ የሚያስለፋ የጉልበት ስራ ባይሆንም በምንሰማቸው ነገሮች ሰውነታችን፣ ጤናችን፣ ስሜታችን እየዛለ በዋልንበት ሁኔታ እንዴት ነው ልጆችን ለማሳደግ ኃላፊነት ተቀብለን ያመጣናቸውን ህፃናትም ይሆናሉ ታዳጊ አይደለምና እንደዚህ ጨምረንበት እንዲሁም ወላድነት ከባድ ነው። የምንረካበት ስራ አይደለም። ያጎደልንባቸው ነው ሁሌ የሚሰማንና ጭራሽ ደግሞ ማህበረሰብ የሚጨምርብንን ይዘን ወደ ቤታችን እንመጣለን፣ ወደ ልጆቻችን እንመጣለን። የስራ ጫና ይዘን እንደዛው የሶሻል ሚዲያውን የፖለቲካውን ኑሮ ይከብዳል። ያን ሁሉ ተሸክመን ይዘን እንመጣና መጨረሻ ላይ ምንድነው እናራግፍ። ልጆቻችን ማራገፊያ ናቸው ወይ? እኛስ ባርነት ላይ አይደለንም? ይሄ የበቃ እኔ የደረስኩበት መፍትሄ ያስፈልገዋል ብዬ የማስበው እንደውም ሁሌም እንደዚህ አይነት ሀሳቦች ሲመጡብኝ እንደ ወላጅ ልጆቼን በስነ ስርዓት እያሳደግኩ ይሆን? ልጆቼን የነጋቸውን ነጋቸውን መቅረጽ እችል ይሆን ብዬ ጥርጥር ወይም ደግሞ ራሴ ላይ ሰልፍ ዳውት አይደል ሲሰማኝ የማስባት አንድ እናት አለች። እንደ ክርስቲያን አሁን ለምሳሌ ብዙ ጊዜ ሁኔታችንና ጊዜያችን የነበርንበት እንዴት ነው ታይማችን የተለያየ ቢሆንም መጽሐፍ ቅዱስ ላይ ራሳችንን የምናገኝበት ሁኔታ አለና የሙሴ እናት በጣም በዚህ ተገርመኛል። ምናልባት የእሷ ባርነት የሚታየው ግዞት የሚባለው አይነት ቢሆንም እኛ ደግሞ እዚህ ጋር እኔ አሁን በቃ ወደ ራሴ ሳመጣው ወይ ደግሞ አሁን ባለንበት ሁኔታ የማይታየው ባርነት ላይ ካለን እቺ ሴት ለኔ እንደ ምሳሌ ተነስታ
እኛም እሷን ብንከተል ምን ይመስላል ህይወታችን ብናቃት ብዬ አስባለሁ። ምክንያቱም አንዳንዴ በቃ እንትን ይልብናል ነገሮች እንዴት ነው ጭልም ይሉብናል። ጥያቄዎቻችን ደግሞ ከእንደዚህ ከተኖረ ማንነት ተጠቅሶ ቤዛ አድርገን ስንመልሰው የተሻለ ይመስለኛልና ባርነትን ካወራ እስቲ ደግሞ ትንሽ እንወቃት፣ እሷን አሳውቁን። ከዚህ ካሁን ካነሳ ነው ታሪክ ከኛ ካለንበት ሁኔታ ጋር ምንድን ነው የሚያገናኛት? አባ የእርሶን ማለት ትንታኔ በእርሶ ሳይድ ያለውን ፐርስፔክቲቭ በደንብ እኔ ፐርሰናሊ እፈልጋለሁ። የምርም ደግሞ ጥያቄ ይዤ የመጣሁት ዛሬ እሱን ነውና ማናት የሙሴ እናት? እሺ የተነሳው ሀሳብ ገዢ ነው። በተለይ በዚህ ሰዓት ላይ መነሳት ያለበት ነው ብዬ አምናለሁ። ያው እንደሚታወቀው ከካሜራ ጀርባ እናወራለን፣ ስለ ልጆች እናወራለን፣ ስለ ቤተሰብ እናወራለን። አሁን ላይ ደግሞ ይሄ ጥያቄ እና ይሄ ሀሳብ በመነሳቱ ለእኔ ብርቅዬ ሀሳብ ነው፣ አስተማሪ ሀሳብ ነው ብዬ አምናለሁ። በዚህ ሰዓት ላይ አሁናዊ ነባራዊ ሁኔታውን ስንመለከት በልጆችና በቤተሰብ ህይወት ላይ ያለው ጫና በጣም ከፍተኛ ነው። መጽሐፍ ቅዱስ ምንድን ነው የሚለው? መልካም ወይን መልካም ወይንን ያፈራል። መልካም ወይን አጋምን አያፈራም፣ አጋም ደግሞ ወይንን አያፈራም። እንደዚህ ሁሉ ልጆች የእግዚአብሔር ስጦታዎች ናቸው። እግዚአብሔር ነው የሚመጡት። ከአባት ዘር ከእናት ደም ተከፍሎ በረቂቅ ማህፀን ሰፋርል በሚባል አካል ተጠቅልሎ 9 ወር ከ5 ቀን በሚያደርገው ቆይታ ሁላችንም በእናታችን ማህፀን እናትና አባታችን በማህፀን ከረጢት ጣሉን እንጂ በእኛ በልጆች ስጦታ ላይ የሰው ድርሻ የለው። ቅዱስ ዳዊት አቦየ ወእምየ ገደፉኒ ወእግዚአብሔር ተወክፈኒ ይላል። እናትና አባቴ በማህፀን ጣሉኝ ይላል፣ እግዚአብሔር ተቀበለኝ ማለት ነው። በማህፀን ውሃ ሆነን እንዳንፈስ፣ አጥንት ሆነን እንዳንቀር፣ ደም ሆነን እንዳንፈስ የጠበቀን እግዚአብሔር ነው። ቀደስኩከ እምከርሰ እምከ እንደተባለው ከእናትህ ማህፀን ጀምሬ ለየሁ ከምን ከሞት ከሐሳር ደም ሆኖ ከመፍሰስ አጥንት ሆኖ ከመድረቅ ለየሁ ወይ ደግሞ አዳንኩ ይላል። ልጆች የእግዚአብሔር ስጦታዎች ናቸው። የእግዚአብሔር ስጦታ የሆኑ ልጆችን አሁን ላይ በተለይ አሁን ባለው ሁኔታ ላይ ልጆች የሚያድጉበት መንገድና የምናየው የምንመለከተው በጣም ከባድ ነው። እንዳልሽው ሀገራዊ ሁኔታ ራሱን የቻለ ሌላ ፈተና ነው። ልቅ የሆኑ ሶሻል ሚዲያዎች አሉ። እንዲሁም ደግሞ ለአቅመ ትዳር ሳይበቁ ወይም ደግሞ ልጅ ለማሳደግ ልጅ የማሳደግን ጥበብ እውቀት አቅም ሳይኖራቸው ደግሞ ልጆች በመውለድ የሚኖሩ ብዙ ሰዎች አሉ። ጤናማ የልጆች እድገት አለመኖሩ ለአንድ ቤተሰብ ብቻ አይደለም ጉዳቱ፣ ለሀገር ጉዳት ነው፣ ለቤተ ክርስቲያንም ጉዳት ነው። ምናልባት እኔ የሀገር መተራመስ የቤተ ክርስቲያን እንደበሶ መበጥበጥና የሰመረ አገልግሎት ህይወት አለመኖሩ አንዱ በፈሪሃ እግዚአብሔር በእውቀትና በብልሃት የታነጸ አዋቂ ጥበበኛ ከደማዊና ከስጋዊ ሐሳብ የወጣና በመንፈሳዊ አመለካከት በመንፈሳዊ እውቀት የዳበረ ከዛ ቤተሰብ የተገኙ ልጆች አናሳ ከመሆናቸው ነው ያስባል። ሁላችንም ቢሆን ያደግንበትን ቤተሰብ እናውቀዋለን። ብዙ ችግር ያለበት ነው። የቤተሰብ አመለካከታችን እናውቀዋለን። የጎረቤት አመለካከት እናውቃለን። የዘመድ አዝማዱ በልጆች ላይ ያለው አመለካከት ይታወቃል። ከዛ አኳያ አሁን ላይ ልጆችን ለሀገር ለቤተ ክርስቲያን በቅተው ራሳቸውን ችለውና ቀጣይ ህይወታቸውን የሰመረ የሚያደርግ የልጆች አስተዳደግን በተመለከተ
ቤተክርስቲያን የራሷ ትምህርት ቢኖራትም መሰጠት ባለበት ልክ ግን አልተሰጠም። ምናልባት እኔ ሁሉ ጊዜ ቅድም እንዳነሳሽው አስተማሪ ሊሆን የሚችል መጽሐፍ ቅዱሳዊ ሐሳቦችን ማሸራሸር እንችላለን። ምናልባት የሚያደምጡን ይህንን የሚከታተሉ እንዲማሩበት ችግሩን ብቻ አውርተን እንዳንለያይ ወላጆች ምን መሆን አለባቸው? ወላጆች ህፃናትን በሚያሳድጉበት ጊዜ በጫና ውስጥ ወይ ደግሞ በችግር ውስጥ እንዴት ነጥረው መውጣት እንዳለባቸው ምናልባት ታሪኮችን አንስተን ብንወያይ ደስ ይለኛል። ቅድም ያነሳሽው ታሪክ አለ። እሷን ነው አሁን እኔ ለምሳሌ እርሱ ጋር ይህን ጥያቄ ማለት እንደ የህይወቴ ጥያቄ ስለሆነ ማለት ነው ይዤ የመጣሁበት አንድ ምክንያት ሁሌ ስለምትገርመኝ ስሟን አላውቀው። ለምሳሌ የቤተሰቧ ስንት እንደሆነ አላውቀው፣ አስተዳደጓን አላውቀው፣ ሁኔታዋ ብቻ ነው የማውቀው። እንደ ማለት ሁላችንም መጽሐፍ ቅዱስን ስናይ እንደምናውቃት ባሪያ ነበረች፣ በግዞት ውስጥ ነበረች። ልጇም ልክ እንደዛ፣ ቤተሰቧም ልክ እንደዛ። እኔ እንደው ስሟን ራሱ ባውቀው ደስ ይለኛል። የመጀመሪያ አሁን የሙሴ እናት ከምንላት ስሟን ራሱ ማን ትባላለች? የሙሴ እናት ዮካብድ ትባላለች። በኦሪት ዘኍልቍ ምዕራፍ 26 ቁጥር 59 ላይ እንዲህ የሚል ቃል አለ። ወስማ ለብእሲተ እንበረም ዮካብድ ወለተ ሌዊ ዘወለደቶሙ ለሌዋውያን ውስተ ምድረ ግብፅ። ምን ማለት ነው? የእንበረም ሚስቱ ዮካብድ ትባላለች። ያውም ይላል በግብፅ ሀገር ሳለች ካህናትን የወለደች ናት ይላል። ዮካብድ ማለት የእግዚአብሔር ክብር ነው ማለት ነው። አሊያም ዮካብድ ማለት የእግዚአብሔር ክብር ወይም ደግሞ እግዚአብሔር ክብር ነው ማለት ነው። ትርጓሜው ይላሉ ሊቃውንት ራሷ የተወለደችውም በባርነት ውስጥ ነው፣ ያገባችውም በባርነት ውስጥ ነው፣ ልጆችንም የወለደችው በባርነት ውስጥ ነው። ያገባችውም ደግሞ እንዳሁኑ ሕግ ስለ ትዳር እንዳሁኑ ሕግ ሳይሰራ የወንድሟ ልጅን ያገባችው እንበረም ማለት ነው። እንግዲህ ዮካብድ በነገራችን ላይ ለአዲስ ኪዳንም ለብሉይ ኪዳንም ላሉ ሴቶች ለሃይማኖታቸው፣ ለጥበባቸው፣ ለእይታቸው፣ ለቤተሰብ የሚከፈለውን ይሄ የመስዋዕትነት ጥግ ለማሳያነት ለምሳሌነት የምትቀር ትልቅ ሴት ናት። እንዲያውም ምዕመናን ብዙ ጊዜ አልተነገረም ስለ ሊቀ ነቢያት ሙሴ እናት ስለ ዮካብድ ብዙ ጊዜ አይነገርም። ስለ ሌሎቹ ቅዱሳት አንስት ይባላል፣ ብዙ ነገር ይነገራል። ስለ ቅድስት ዮካብድ ግን አልተነገረም፣ ስለ ሙሴ እናት ማለት ነው። ይቺ ሴት እንደነገርኩሽ ልጅ በማሳደግ ሂደት ውስጥ ለሀገር የሚተርፉ ልጆችን ለሀገር በማስረከብ ሂደት ውስጥ ጦር፣ ቸነፈር፣ ስቃይ፣ ረሃብ፣ መከራ ባለበት ጉዞ ውስጥ ጦርነቱንም መከራውንም ችግሩንም ባርነቱንም በመልካም መቀየር የቻለች አይበገሪነት ስሜት የጠነከረ የእምነት አቋም ገርባባ የሆነ የሰውነት ልክ የታየባት ሴት ናት የሙሴ እናት ዮካብድ ማለት ነው። እንግዲህ በጣም የሚገርምሽ ነገር ዮካብድ እስራኤልን አትምራ፣ እስራኤልን አታስተዳድር፣ እስራኤልን ባህር ከፍላ ደመና ጋርዳ አታሻግር፣ ከአሕዛብ ጋር አትዋጋ እንጂ ለእስራኤል ከባርነት ከመውጣታቸው ዕለትና ሰዓት ጀምሮ እስከ ምድረ ርስት በመውረሳቸው ጉዞ ውስጥ ዮካብድ የአጥንት ጀርባ ነበረች። ምክንያቱም ሙሴን ለሊቀ ነቢያትነት ወይም ለመስፍንነት፣ አሮንን ደግሞ ለሊቀ ካህንነት፣ ማርያም የምትባለው ልጇን ደግሞ ለሊቀ መዘምርነት የዘማሪዎች አለቃ ነበረች። ያበቃችው ዮካብድ ናት፣ እናታቸው ናት። ምናልባት ማርያም ልጇ ስትዘምር ከበሮ አንስታ ሙሴ ባህር ሲከፍል ደመና ሲጋርድ ጠላት ሲመታ ሊቀ ካህናቱ ደግሞ አሮን ደግሞ
የቅኔ ኤፉድ ልብሱን ለብሶ ሻኩራውን ይዞ ሲያጥን ከተረ መዓተ ይላል ትርጓሜያችን። በህዝቡ መካከል ያለውን መከራ ሲያርቅ፣ ቸነፈር ሲያርቅ፣ ደዌ ሲያርቅ በዚህ ሁሉ አገልግሎት የእናታቸው የዮካብድ መሰጠት በቃላት ሊገለጽ አይችልም። ዮካብድ በጦርነት በመከራ በቸነፈር በባርነት ውስጥ የመከራዎች ሁሉ ጥግን ባለበት የመከራ ሁሉ ጥግ የባርነት ጥግ ባለበት ሂደት ውስጥ እያንዳንዱን መጥፎ ነገር እያንዳንዱን አስቸጋሪ ሰዓትን በመልካም መለወጥ የቻለች ታላቅ ብርቱ ሴት ናት ዮካብድ ማለት ነው። ምን ታየኝ አባ ቀኗ ማለት ደክሟት ነው የምትመጣው፣ ተሰድባ ነው የምትመጣው። ልጆቿም እንደሷ ባሪያ ናቸው፣ ሰው አይደሉም። ለፈርዖኖቹ እቃ ናቸው። ምን አይነት ትርፍ ያመጣልኛል ነው እዛ ጋር ምን ይሰራልኛል ነው እንጂ ሰውነታቸው አይታየውም። ማህበረሰቡም ይሄንን እውነት እንደ እውነት አድርጎ ተቀብሎታል። አንተ ሰው አይደለም ተብሏል፣ ሰው አይደለም ብሏል። ልጆችሽ ሰው አይደሉም፣ ሰው አይደሉም። ከዚህ በላይ ደግሞ ማለት ሰውነታቸው ይደክማል፣ ይርባቸዋል፣ ይሰደባሉ፣ ያማቸዋል። በዚህ ሁኔታ ላይ ሆና ነው እንግዲህ አሁን እንዳሉት ከበሮ ልጇን ስታ ስንትን ስትል ምን ያህል ብታጽናናት ምን ብታይባት የቀን ቀን እንትናቸው ምን ይመስል ይሆን ነበር አለ አይደለ? አሁን ወደ ኋላ ተመልሰን ስናይ አሁን ላይ እንዳለ ነው። ቅድም ያወራ ነው የኛ እንትን አለ የኛ ሁኔታ አሁን ያለንበት መንገድ ላይ የሆነ ሰው ሰድቦ ሊመጣ ይችላል። የሆነ ቢሮ ሄደን ተበሳጭተን ሊሆን ይችላል። ጠዋት የሰማናት ዜና እስከ ማታ ተሸክመናታል። በዚህ ሁሉ ሁኔታ ላይ አንድ ልጅ መጥቶ ስለ ነገው ሲያወራን ወይ የቤት ስራ ግዢን ሲለኝ ወይ ስለጨነቀው ነገር ሲናገረኝ ወይ ደግሞ በጣም ኮምፕሊኬትድ የሆነ ችግር ይዞ መጥቶ ቢያወያየኝ ምን ልለው እንደምችል አይደለም እና እሱን ልረዳ ሂድ ከዚህ ልለው እንደምችል የታወቀ ችግር ላይ ሆነን ጭንቀት ላይ ሆነን በተለይ ደግሞ በአሁኑ ሰዓት ላይ ስለ ልጆቻችን በጣም ብዙ የተሳባ ማንነት አለ። በጣም ብዙ ትምህርት ቤት የሚፈጥርባቸው፣ ማህበረሰብ የሚፈጥርባቸው፣ ቴክኖሎጂው የሚፈጥርባቸው፣ እኛ እንደ ወላጅ የምንፈተንባቸው። አንድ ልጅ ለምሳሌ ኦቲስቲክ ቢሆን ወይም ደግሞ ስፔሻል ኒድ ሆነ ማለት የጤናም የአካልም እክል ቢኖረው ሰው እንደ ሰው ያይልናል ወይ? እናትስ ከዛ በላይ ማየት ትችላለች ወይ ነው? እይታችን ምንድነው? ልጆቻችን ላይ እግዚአብሔር ለፈጠራቸው ዓላማ ይሆናሉ ወይ ነው? ያንን ነው የምናየው ወይስ ማህበረሰቡ የነገረን ነው? እንደ ዮካብ በቃ ባሪያ ነው ስትባል ባሪያ ብላ አምና አልተቀበለች። ልጆቿ ላይ ከዛ በላይ ማንነት አይታለች። ከጨለማው በላይ ያለውን ብርሃን አይታለች። በዛ ሁኔታ እኮ ምናልባት አንድ ሰከንድ አንድ ደቂቃ መቆየት እኮ በጣም ከባድ ነው። እሷ ግን አድገው የሚሆኑትን ነጋቸውን አይታላቸዋለች። የራሷን ችግር እንዳሉት ጥበብ አላት፣ ችግር የመቋቋም አቅም አላት፣ ብርሃን አላት። ውስጧ ብርሃን ስለሆነ ልጆቿ ላይም ደግሞ አበራቸው። ችግሯን ይሄ ማህበረሰቡ እነ ፈርዖን እነዛ እንትን ያሉትን ሁሉ ከጀርባዋ ትታ የውስጧን ለነሱ እንትን ያደረገችውና እኔ ሁሌ ትገርመኛለች በጣም ማለት ምን አይነት ማንነት ቢኖራት ነው። ይኸውልሽ እሱ ላይ ዮካብድ ጫና ነበረባት እንዳልሽ። ጫናው ዝም ብሎ ጫና አይደለም። ምንም ቢሆን የተሸጠች ባሪያ ናት። ጡብ የምትሰራ እንጀራ የምትጋግር ወጥ የምትወጠውጥ በፈርዖኖች ሰራዊት የምትደበደብ በብረት አለንጋ የምትመታ ሴት ናት። እንግዲህ በዚህ ሁኔታ ሆና ነው እንግዲህ ፈርዖኑ አዋጅ ያወጀው። ምን አይነት አዋጅ ነው ያወጀው መሰለሽ? በግብፅ ምድር ላይ በባርነት ካሉ ከዕብራውያን ዘንድ ወንድ ልጅ እንዳይወለድ፣ ቢወለድ ወስዳችሁ ከባህር ጣሉት። ሴት የሆነች እንደሆነ ግን አድኑ ወይ ደግሞ ትወለድ ብሏል። ሁለት ምክንያት ነው ወንድ እንዳይወለድ የተፈለገበት። አንደኛው
የእስራኤል ቁጥር በስተው ማለት ነው። የእስራኤል ቁጥር ወንዱ በስቶ የግብፅን ፈርዖን ወይ ደግሞ የግብፅ ስርወ መንግስት እንዳይፈታተኑ ነው አንዱ። ሁለተኛው ደረጃ የግብፅ ፈርዖን ፍርሃቱ የእስራኤል ወንዶች ተወልደው በበዙ ቁጥር ግብፅን ከሚዋጉ ወይ ደግሞ የግብፅ ጠላቶች ከሚባሉ ከሌሎች አህጉሮች ጋር ገጥመው የግብፅ ፈርዖን እንዳይወጉ ነው። ስለዚህ ወንዱን ፍጁ ወይ ደግሞ ግደሉ አለ። ግደፉ ይላል። ውስተ ተከዚ ከባህር ጣሏቸው ይላል። ይሄ ደግሞ በኦሪት ዘጸአት ምዕራፍ 2 ላይ ያለ ነው። በዛ መከራ ውስጥ ሆና በዛ አስቸጋሪ ጊዜ ሆና ነው እንግዲህ ወንድ ልጅ ያረገዘችው አይደለ? ሴት ልጅ ስታረግዝ ታስታውቅ ከደረቷ ትታጠቅ ይባላል። የእርግዝናው ጊዜ ራሱ የቻለ ፈተና ነው። በባርነት ሆና ከወለደችም በኋላ እንግዲህ ሙሴ ግልቡብ በብርሃን ይላል። ሙሴ በተወለደ ጊዜ በግንባሩ ላይ ብርሃን ተገልጾበት ብርሃን ታይቶበት ተወልዷል። ሊገሉት ሲሉ ወይ ደግሞ ወደ ባህር እንደተወለደ ሊጥሉት ሲሉ ለዝሰ ለዘፈጠሩ ይቅትሎ፣ ይህንስ የፈጠረው ይግደለው፣ ይህን የመሰለ ብላቴና ይህን የመሰለ ሕፃን ልጅ አንገልም ብለው የግብፅ አዋላጆች ተውት። ፈርዖን እስራኤልን በብረት ዘንግ እየደበደበ ዱባ እያስጋጠ ጡብ እያሰራ በሚገዛበት ግቢ ወቅት ላይ ሙሴን ያህል ልጅ አንድን ልጅ ደብቆ ማቆየት መስዋዕትነቱ ቀላል አይደለም። ይሄ እናቶቻችን ለልጆቻቸው የሚከፍሉት ዋጋ ነው። ከዛ በኋላ ግን ነገር እያደረ ሲመጣ ነገር ይታወቃል። ስለዚህ የዮካብድ 3 ነገሮቿ ይደንቀኛል። አንደኛ ሃይማኖቷ፣ ሁለተኛ ጥበቧ፣ ሶስተኛ ሁኔታዎችን መረዳት ታውቃለች። ሃይማኖቷ ምንድነው? ከዚህ ባህር ብጥለው እግዚአብሔር ያድንልኛል ማለቷ ነው። በቃ እግዚአብሔር ይህንን ልጄን ያድነዋል። ዮናስን ከአሳ አንበሪ ሆድ ያዳነ ልጄን ያድንልኛል ብላ ማሰቧ፣ ወደፊት ባህሩን በደረቅ እንደሚሻገሩት ልጄም በባህር ውስጥ እግዚአብሔር ይመግበዋል፣ እግዚአብሔር ይጠብቀዋል፣ በረዴት አይለየውም ብላ ልጇን ከባህር ዳር መጣሏ በጣም እምነቷን ያሳያል። ጥበቧ ደግሞ ምንድነው ካልን ልጇን ስትጥለው ዝም ብላ አልጣለችው። ቅርጫት ሰፍታ በቅርጫቱ ደግሞ ውሃ እየገባ ልጁን እንዳያፍነው ዝፍት የሚባል እንደ ከመሬት ከአፈር የሚወጣ እንደ ሙጫ ያላለ ውሃ የማያሳልፍ እሱን ለብዳ ዙሪያውን አድርጋ ልጇን ጥለዋለች። ሁኔታዎችን መረዳት የሚባለው ደግሞ ዮካብድ ሁኔታዎችን የመረዳት አቅም እንዳላት፣ ሁኔታዎችን የማወቅ ሁኔታዎችን ተረድቶ በሁኔታዎች የራሷን እውቀት የራሷን ብላት ፈልቅቆ የማውጣት አቅም ያላት ሴት እንደሆነች የሚያስረዳልን ደግሞ ተርሙት የምትባል የፈርዖን ልጅ አለች። እሷ ገላዋን በምትታጠብበት ሰዓቱን ደቂቃውን ሳታዛንፍ ነው ልጇን የጣለችው። ስትጥለው የፈርዖኑ ልጅ ተርሙት እግሯን እጇን በምትታጠብበት ቦታ ላይ ነው አስቀመጠች። ሃይማኖቷ እግዚአብሔር ያድንልኛል ማለቷ ብላም ከባህር መጣሏ ነው። ጥበቧስ እንቅብ ሰርታ በእንቅቡ ውሃ ገብቶ ልጇን አፍኖ እንዳይገለው ደግሞ ዝፍት መቀባቷ ጥበቧ። ሁኔታዎችን ተረድቶ መስራት ደግሞ ማድረግ ደግሞ የፈርዖን ልጅ በምን ጊዜ በየትኛው ሰዓት ወደ ገላዋ ልትታጠብ ትሄዳለች፣ የትኛው ቦታ ትታጠባለች ብላ ለይታ እዛ ቦታ ማድረጓ የዮካብድ ጥበቧን ያሳያል ማለት ነው። እንግዲህ እዚህ ላይ ታሪኩ ትንሽ ለማጋራት ያህል ዮካብድ ለአንቺ ማሳብ ይሆንልሻል። ልጇን ከባህር ዳር ከጣለችው በኋላ እልፍ ብላ ነው የቆመችው። ጥላ አልሄደችም፣ ጥላ አይደለችም። እልፍ ብላ ቆማ ትከታተለው ነበረ ማለት መንፈስ ቅዱስ ይመግበዋል፣ መልአኩ ደግሞ ይጠብቀዋል ብላ ፈቀቅ አለች። አየሽ፣ ፈቀቅ ማለቷ መንፈስ ቅዱስ ይጠብቀዋል፣ መንፈስ ቅዱስ ይመግበዋል፣ መልአኩ ይጠብቀዋል ስትል ፈቀቅ አለች። እናት ናትና እንደ እናት ደግሞ ከልጇ መሰወር ስለሌለባት እልፍ ብላ ማየት ጀመረች። ይሄ ብቻ አይደለም፣ ቀን ቀን እህቱ ማርያም ትጠብቀዋለች። ከመንፈስ ቅዱስ
መጋቢነት ከመልአኩ ጠባቂነት ባሻገር እህቱ ማርያም ልፍ ብላ ልጁን ትጠብቀዋለች። ወንዝ ላይ ብዙ ጊዜ ቆይቷል ማለት ነው። የፈርዖን ልጅ እስክታነሳው ድረስ ትጠብቀዋለች። ማታ ማታ ደግሞ እናቱ ዮካብድ እየመጣች ታጠባዋለች። ለጥቂት ቀናትም ቢሆን እንግዲህ የ2 ቀን ቆይታ ይሁን የ3 ቀን ቆይታ ይሁን የ5 ቀን ቆይታ ይሁን የተመዘገበ ነገር የለም። በተጣለም በደቂቃዎችም ይሄ ነገር ተጥሎ የቆየባቸውን የዘመናት ልኬት አልተቆጠረም። ብቻ ግን ማርያም እህቱ ቀን ቀን ትጠብቀዋለች። እናቱ ዮካብድ ደግሞ ማታ ማታ ጡቷን ታጠባዋለች። በእንዲህ ያለ ቆየ ነው። ሙሴ የፈርዖን ልጅ ተርሙት ከዕለታት አንድ ቀን ገላዋን ልትታጠብ ወደ ወንዝ ስትወርድ የተከደነ እንቅብ ዝፍት የተቀባ እንቅብ አገኘች። አምጡልኝ አለች። ደንገጡሮቿን አምጥታ ስትከፍት ከፀሐይ 7 እጅ የሚያበራ ሕፃን ልጅ አገኘች። ማርያም በሩቅ እያየች አይደል እህቱ ደስ አላት ይላል። ደስ አላት ልጅ እንደምትወድ አወቀችና ለምን ልጄ ነው አትይም አለቻት። ጥበብ ከእናቱ የወረሰችው ሃይማኖት ጥበብ ያስፈልገዋል። ሃይማኖት የተዋሃደው ጥበብ ከመከራ ስጋ ከመከራ ነፍስ ከሞተ ስጋ ከሞተ ነፍስ ያድናል። ብዙ ሰዎች ሃይማኖት አላቸው ታውቂያለሽ፣ ግን እንደ አንድ አይና በሬ ናቸው፣ እረፍት የላቸው። ሲደናበር ገደል ይገባል አንድ አይና በሬ። ሃይማኖትም ደግሞ ጥበብ ሲታከልበት ከብዙ ነገር ያድናል። ለምን ልጄ ነው አትይም አለቻት። ወዲያው ማርገዜ ሳይታወቅ ልጅ ወለድኩ ብል ማን ነው የሚያምነኝ አለች። ተርሙት የፈርዖኑ ልጅ የልዑሉ ልጅ ማለት ነው። ማርያም ደግሞ ምን አለች? ከእናቱ የወረሰችው ጥበብ አለ አይደል? መቼስ የነገስታት የፈርዖኖች የልዑላን ልጆች አለቻት ከአዳራሽ አልፋችሁ ከእልፍኝ ተከታችሁ ትውላላችሁ፣ ሰው አያያችሁ። ሲጀመር የልዑል ልጅ የፈርዖን ልጅ መውለዷን እንጂ ማርገዟን ማን ሊያውቅላት ነው? እንግዲያውስ ይሄ ልጅሽ አድርገሽ ወለድኩ በይ አለቻት። ከፈለሽ አሳዳጊ ያመጣልሻል። ከዕብራውያን ጡቷን እያጠባች ወጥታ ወርዳ እንድታሳድግልሽ ላምጣልሽ አለ። ወሬ ጸውኢ ሊተ ማዋለደ ዕብራውያት፣ ከዕብራውያት ወገን ሴት ልጅ ጠርተሽ አምጪልኝ ጥላት። አሁንም ከእናቱ የወረሰችው ጥበብ አለ። ሄዳ የራሷን እናት የልጁን እናት የሙሴን እናት ማለት ነው ዮካብድን ጠራችላት። አልህቅዮ ለዝህ ሕፃን ወሁበኪ አስበኪ፣ በይህንን ልጅ ወጥተሽ ወርደሽ ቋሚ ለጓሚ ደንገጠር ሆነሽ አሳድግልኝ። ወሁበኪ አስበኪ፣ ደሞዝሽን ሰጥሻለሁ። እንግዲህ ልጇን በደሞዝ ያሳደገች የመጀመሪያዋ እናት ብትኖር ዮካብድ ናት። የሙሴ የቀድሞ ስሙ እናቱ ያወጣችለት ምልክዓም ነው። መልአክ እግዚአብሔር ማለት ነው። የእግዚአብሔር መልአክ ማለት ነው። ለምን? ፊቱ ላይ ብርሃን ተስሎበት ስለተወለደ እናቱ ምልክዓም አለችው። የእግዚአብሔር መልአክ ታየኝ ስትል፣ የፈርዖኑ ልጅ ግን ከውሃ ነው ያገኘሁት፣ ይሄ አባቱም እናቱም ውሃ ነው ስትል ሙሴ አለችው። ሙሴ ማለት ጓለማይ ማለት ነው፣ የውሃ ልጅ ማለት ነው። አባቱን አታውቅ እናቱንም አትጠይቅ አታውቅም። ውሃ የወለደው ነው ስትል ሙሴ አለችው። ሙሴ ማለት ጓለማይ የውሃ ልጅ ማለት ነው። ልጁን አፋፍሳ ሰጣ። ልዑሉ ግብር በሚያገባበት በቤተ መንግስቱ በእልፍኝ ውስጥ አደገ ሙሴ። በየት? በእናቱ እቅፍ። ለእናቱ ደሞዝ እየተቆረጠ እህል እየተሰፈረ ለአንገቷ ማርዳ ለእጆቿ ጣት እየታሰረላት የንጉሥ ልጅ አሳዳጊ ስለሆነች ከደሞዟ በተጨማሪ በፈርዖኖች ሰራዊት ዘንድ ክብር በማግኘት በሞገስ
ልጇን ማሳደግ ጀመረች። ልጇን በምታሳድግበት ጊዜ ቅድም እንዳልሽው ነው በፈርዖኖቹ ዘንድ ያለውን በእስራኤል ዘንድ የሚደርሰውን ጫና የፈርዖን ሰራዊት ዱባ እያስጋጡ ጡብ እያሰሩ በዘመኑ ያለውን የባርነትን ሰንሰለት ለልጆቿ እየነገረች አይደለም ያሳደገቻቸው። ያንን የባርነትን ቀንበር እንዲሰብሩ ያንን ባርነት ለበጎ ነገር እንዲቀይሩ ያንን ለ430 ዘመን የነበረውን የእስራኤልን የባርነት ዘመን ታሪክ እንዲቀይሩ አድርጋን ያሳደገቻቸው። ምን ማለት ነው ስንል ሙሴን ባህር ትከፍላለህ እያለች ነው ያሳደገችው ማለት ነው። ሌላ ነገር የለውም እኮ ባህር ትከፍላለህ፣ መና ታወርዳለህ፣ ሕዝበ እስራኤልን ፀሐይ እንዳያቃጥላቸው ቀን በደመና ትጋርዳለህ፣ ሌሊት ጨለማው እንዳያይልባቸው ብርሃነ እሳት ረቂቅ ብርሃን ታበራላቸዋለህ እያለች ነው ያሳደገችው። በሌላ አነጋገር አሮንንስ አንተ የእስራኤል ሊቀ ካህን ነህ፣ ማዕጠንተ ወርቁን ይዘህ ልብሰ ተክህኖን ለብሰህ ቤተ መቅደሱን ታጥናለህ፣ በእስራኤል ዘንድ ያለውን ደዌውን ሁሉ በጸሎትህ ታርቃለህ፣ በዕጣንህ ከእግዚአብሔር ጋር ታስታርቃለህ እያለች ነው ያሳደገችው ማለት ነው። ማርያምንም ብንል እስራኤል ከባርነት ወደ አርነት ከሞት ወደ ሕይወት ከሐሳር ወደ ክብር ሲሸጋገሩ የድላቸውን ምልክት የመጀመሪያውን ውዳሴ አንቺ ታቀርጋለሽ፣ የምስጋና ሴት ትሆኛለሽ ብላ ነው የቀረጸቻቸው። እንዳሁኑ ዘመን እናቶች አይደለም እንግዲህ ዮካብድን የምናያት። ዮካብድ ለልጆቿ ምግብ ብቻ አይደለም የምትሰጠው፣ ልብስ ብቻ አይደለም የምታለብሰው። ዮካብድ ለልጆቿ ቀጣይ ያለውን የህይወታቸውንም ቁልፍ ነው የሰጠቻቸው። ልጆቹ መሆን የሚፈልጉትን ብቻ አይደለም እናታቸውና እግዚአብሔር የፈለጉላቸውንና በህዝብና በአህዛብ በምድርና በሰማይ የሚከብሩበትን የህይወትን ልክ ነው ያሳየቻቸው። ዮካብድ ማለት ለልጆቿ ምግብ ብቻ የምትሰጥ ሴት አይደለችም። አሁን ላይ ያው ምግብ ይሰጣል፣ ልብስ ይለብሳሉ፣ በቂ ነው እና ዮካብድ በዛ ሁሉ ችግር በዛ ሁሉ ስብስብ በሆነበት በእስራኤል በባርነት ዘመን ውስጥ ለልጆቿ የሆነ ያልሆነውን ነገር ለአእምሯቸው መመገብ አልፈለገችም። እንግዲህ እንደምታዩ የመገበቻቸው ሌላ ነው። ማውራት ትችላለች እኮ ባርነቱ፣ ሰቆቃው፣ ስድቡ፣ ውጣውረዱ፣ መሰደቡ፣ ዕብራዊ ተብሎ መንጓጠጡ። እንዲያውም እኮ እስራኤላውያን ሙሴ በቤተ መንግስት ካደገ በኋላ ያው ጎረመሰ። እየጎረመሰ ሲመጣ እኮ አንዱ ዕብራዊ ማለት ነው ከአንዱ ግብፃዊ ጋር ተጣልቶ ነበር አይደለ? ያሳደገችው ህዝቡን ህዝበ እስራኤል ወገኖቹን ከፈርዖን ባርነት ቀንበር ሊሰብር እንደሆነ ስለነገረችው እንግዲህ ያደገው ቤተ መንግስት ነው፣ የሚጠራው በግብፃውያን ነው። ያደገው የፈርዖን እንጀራ እየበላ ነው። የልዑል ልጅ ተብሎ አድጎ አንዱ ግብፃዊ አንዱ ዕብራዊ ሲመታው አየ። ለምንድን ነው ዕብራዊውን የምትመታው ብሎ ግብፃዊውን ነው አንዴ በክንዱ ሲለው ከአፈር ጋራ ከአሸዋ ጋራ ደባለቀው ይላል። ሙሴሰ ክቡደ መዝራይት ይላል። የሙሴ ክንዱ በጣም ኃያል ነው ይላል። አንዴ ሲለው መሬት ነው የቀበረው ይላል። የተጣሉበት ምክንያት ልንገርህ። ግብፃዊውና ዕብራዊው የተጣሉት በሳሙና ነው። ዕብራዊው እንዶድ የሚባል ልብስ ማጠቢያ መጣ። ዕብራዊ ያመጣውን የልብስ ማጠቢያ ግብፃዊ ቁጭ ብሎ እኔ የማጥብበት አለ። እኔ ባመጣሁት እንዶድ አንተ አታጥብም አለ። አይደለም በእንዶድ በደምህ ባጠብ መብቴ ነው አለ። ተገዝተዋል። ባርነት ማለት የማትፈልጊውን ነገር መሆን የማትመኘውን ነገር ተገደሽ ማድረግ ማለት ነው። ግብፃውያን በእስራኤል ላይና በእስራኤል ልጆች ላይ ያደርጉት የነበረው ይሄ ነበር። የሚፈልጉትን አይደለም የማይፈልጉትን እንዲያደርጉ።
መሆን የሚፈልጉትን አለ መሆን የማይፈልጉትን እንዲሆኑ እንዲያዩ አይፈቅዱላቸውም። አይናቸውን ያጠፏቸዋል። እንዲዳስሱ አይፈልጉም። እጃቸውን ይቆርጧቸዋል። እንደፈለጉ እንዲራመዱ አይፈልጉም። ከነሱ በላይ እንዳያምርባቸው ቆርጧቸዋል። ለብሰው እንዲያጊጡ አይፈልጉም። ራቁታቸውን ያስኬዷቸዋል። ግልድም አስገልድመው ማለት ነው። ስለዚህ እንትን ማለት እንችላለን አባ አሁን ቅድም ያነሳሁት ነገር ላይ ትንሽ አላወራንም። ባርነት ላይ ነን ብለን ደፍሬ መናገር እችላለሁ ያልኩት ነገር ያው ባይታይም ባላወቅነው ነገር ተይዘናል። ባላወቅነው ነገር እየተመራን ነው። በማንፈልገው መንገድ እየሄድን ነው። ወላጅ መሆን ሲገባን በተለይ አሁን ያው እያነሳናት ነው ዮካብድን ታውቀዋለች። ወላጅነቷን ታውቀዋለች። ምን ያህል ድረስ መስዋዕትነት መክፈል እንዳለባት ታውቀዋለች። ይሄ ውጭ ይዛው የምትመጣው ችግር ወይ ደግሞ በውጭ የተጫነባትን ማንነት ተቋቁማ ልጆቿን ማሳደግ እንዳለባት፣ ብርሃን መሆን እንዳለባት፣ ተስፋ መሆን እንዳለባት፣ ነጋቸውን በቃ ቁልጭ አርጋ ማሳየት እንዳለባት ታውቀዋለች። አልገዛትም ባርነት። እኛም ደግሞ አሁን ላይ በቃ ወደድንም ጠላንም እየተገዛን ያለንበት ሁኔታ ነው። ለተለያየ ሁኔታ ለተለያየ ምንድነው የሚባለው የሚቆጣጠረን ተጽዕኖ እየተገዛን ያለ ነው። ስለዚህ የመጀመሪያው ነገር በቃ ባርነት ላይ ነን ማለት እንችላለን። አሁን እኔ ደፍሬ ማለት እችላለሁ። እና ባርነት ስትይ ምናልባት 3 ነገሮች ይኖሩት 4 ነገሮች ይኖሩታል። እኔ 3ቱን ብቻ ልጠቀም። የመጀመሪያው ባርነት